እንዴት ነሽ? ሰላም ነው። እግዚአብሔር መምህር ይመስገን። ተስፋዬ እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? ከቤይሩት ነው የምደውልልህ። ቤይሩት። እሺ። ቅርብ ጊዜ ወዲህ ነው ያው ትምህርቶች ማዳመጥ የጀመርኩት። በጣም ጥሩ ናቸው። እግዚአብሔር ይስጥክ። በጣም ተለውጬበታለሁ እና መጀመሪያ ላይ ያው ከመሀል ነበር ምስል ሄላው እየሰማሁ ነው። አሁን 40 ላይ ደርሻለሁ እና እጸልያለሁ፣ ሰግዳለሁ። በጣም ትልቅ ለውጥ ነው ያገኘሁት። እኔ ስለተለወጥኩበት ያው ለጓደኞቼም ሼር እያደረኩኝ ነው እና 4 ከባድ ህልሞች አይቻለሁ መጸለይ ከጀመርኩ ጀምሮ። እሺ። እና የዛሬው ልንገርህ። ዛሬ ያየሁት የሞት ሰው ነው፣ የጓደኛዬ አባት ነው እና ቤታቸው ሄዳለሁ ጓደኞቼ ጋር እና ያ ሰው እዚህ ሆኜ ነው፣ አሁን ነው በቅርብ ነው ሞቷል የተባለው። ከዛ ኢትዮጵያ ሄጄ ነው ይመስለኛል አየሁት። የጓደኛዬ ወንድም እንዲህ ለልጆች የሆነ ነገር እያደለ፣ ከዛ እኔም ቆሜ ነበር በር ላይ። እንዴ ሞተሃል አልተባለም እንዴ ምናምን አልኩት። አይ አልሞትኩም ምናምን አለኝ። ከዛ በኋላ ሄጄ እንዴት ነው በቃ አግኝተው የማታውቀው ሰው፣ ከዛ አቀፍኩት ምናምን፣ እሱም አቀፈኝ። ከዛ እንዴት እንደሆነ አላውቅም። ከዛ ከሰዎቹ መሀል ወደ ጭር ወዳለ ቦታ ይዞኝ ሄዶ ከንፈሬን እየሳመኝ ነው። ከዛ በኋላ እኔ ፍላጎቴ አይደለም እሱ ነው ፍላጎቱ። ከዛ በኋላ ትቼው ወዴትም እንደሄደ እሱ አያውቅም። ወደ ቤት ሲሄድ አያቴ ነበረች፣ ተቆጣችኝ። የት ነበርሽ እስካሁን ምናምን እያለች እየተቆጣችኝ መልስ አልሰጣትም፣ ባንኩኝ። በጣም ይገርማል። የሞተ ሰው በህልም ማየት 2 ትርጉም አለው። አንደኛ በመንፈሳዊ ትርጉም ስናየው በጣም ትልቁ ነገር ወደ አንቺ በዙሪያሽ ካሉት ሰዎች መካከል የሞቱ ሰዎች ሲመጡ ተረኛ አይነት ነገር ነው። ተረኛ ስልሽ ትሞቻለሽ ሳይሆን ለሞት የሚዳርግ ህይወት ውስጥ ነው ያለሽው እና እንደዛ ሰው አንቺም ትቀጣያለሽ። ሰው ከሞተ በኋላ ድጋሚ ሩካቤ ካማረው ያ ሰው በኃጢአት እንደሞተ ማሳያ ነው። የሞተበትን መንገድ ነው የሚያሳየው እና እጅግ በጣም ልትጠነቀቅ የሚገባሽ፣ ንስሐ ልትገቢበት የሚገባሽ ጊዜና እድሜ ላይ መሆንሽን የሚያሳየው። አንድ እንግዲህ ግልጽ ነው የማወራሽ። እሺ። ህልም ብዙ ጊዜ እናቶች ሲፈቱ፣ አባቶች ሲፈቱ ተጠንቅቀው ነው የሚፈቱት እና ግን እንግዲህ እኔም በተቻለ መጠን በግልጽ ምን ነገር የሚገባውን በግልጽ፣ በጣም አደገኛ የሆነው ነገር ደግሞ መላእክቶች ሲያሳዩን በጎረቤት ሰፈር ውስጥ የሆነ ሰው ሲሞት ያሳዩናል። አይደለም በህልም በእውን ራሱ እንኳን ጎረቤት ሰው ሲሞትና ደረት ሲደቃ ሲለቀስ ምን ሲባል ሞት ወደኛ ቤትም ሊቀጥል እንደሚችል ማሰብም ትልቅ ትምህርት ነው። ግን በህልም ሲሆን የሞትን ሰው በህልም ማየት ማለት ኢቭን እድሜን ለማወቅ ጥረት ማድረግ፣ በኃጢአት ውስጥ ከሆንክ ንስሐ ካልገባህ ወይም ንስሐ ካልገባሽ ሞት በዙሪያሽ እያንጫበበ ነው ማለት ነው። ሞት የሚባለው በመንፈሳዊ ሲመጣ ነፍስ ከስጋ መለየት ማለት ነው። ከእግዚአብሔር ጋር መጣላት፣ በኃጢአት ውስጥ መዘፈቅ ነው። በኖርማሊ በእናቶቻችንም አፈታት ስናየው በስነ ልቦናም በምንም ስታየው ደግሞ በውስጥሽ ልታሸንፉ ያቃተሽ ግን ከባድ የሆነና ለአደጋ የሚዳርግ ልትላቀቅ ያቃተሽ ሌሎች በጣም ብዙ ሰዎች የሞቱበት የተሸነፉበት አንድ የሆነ ባህሪ አንቺ ጋር አለ። ጸባይ፣ ይቅርታ ባህሪ አይደለም ጸባይ፣ ንስሐ ቶሎ ቶሎ የሚያስገባሽ ይሄን ነገር እንዴት አድርጌ ነው መቀርፈው ብለሽ የተቸገርሽበት በውስጥሽ አንድ ሬሳ ተሸክመሽ ነው የምትዞሪው። ያ ደግሞ ለሰፈር ልጆች የሆነ ነገር ሲያድል ያየሽው ያ ችግር አንቺ ጋር ብቻ አይደለም ሌሎችም ጋር ነው ያለውና እጣ ፈንታ ወደ አንቺ ይመጣል። አንድ ሰውዬ እንዲህ ነገር አይቶ ነበርና ወዲያውኑ በሰፈር ውስጥ የመንግስትና የፖለቲካ ጸብ ተነስቶ እነዛ ወረቀት በህልሙ ወረቀት ሲቀበሉ ያያቸው ሰዎች በሙሉ ታስረዋል፣ እስር ቤት ገብተዋል። ሞት ብቻ ላይሆን ይችላል፣ ግን ሰውየው የሞተ ሰው ነው። ወረቀት ነው የሰጣቸው በህልም እንዳለ ወረቀቱን የተቀበሉት ወጣቶች በሙሉ ቀድሞ ነግሯቸዋል። በህልም እንደዚህ አይቻለሁ ብሎ ቀድሞ በእውን ነግሯቸዋል።
ይህንን ህልም በነገራቸው በሁለተኛ ነው በሶስተኛ ሳምንቱ እንዳለ በመንግስት ተጠራርገው እስር ቤት ነው የታሰሩት። ስለዚህ ግዴታ የሞተ ሰው መጥቶ የሆነ ነገር ሲሰጥ ሁሉም ይሞታል ወይም ደግሞ ሞትን ነው የሚያድለው ማለት ሳይሆን አንድ የሆነ ልናሸንፈው የሚገባን ግን ልንቋቋመው ያቃተን የሞተ የሆነ እንደ ሬሳ የሚሆንብን የከበደ ነገር በውስጣችን እንዳለ ማሳያ ነውና ይሄ ሰውዬ በአንቺ ውስጥ በሁለቱም ሲፈታ አንድ ልታሸንፍ የሚገባ መንፈሳዊ ጥንካሬ ማግኘት የምትችይበት መንፈሳዊ ህይወት፣ ዓለማዊ ህይወትሽ ውስጥ ደግሞ እንደ ሬሳ የተጋደመብሽ ኢቭን ከንፈርሽን መሳሙ ራሱ ምን ያህል ቅርብሽ እንደሆነ ገባሽ? አይነ ጥላው በአንቺ ውስጥ ሆኖ እንዴት አድርጎ ቅርብ ሆኖ ሁልጊዜ ዶሚኔት ተጽዕኖ እንደሚፈጥርብሽ ማሳያ ነው። መንፈስ ነው ሙሉ በሙሉ ማለት ባይቻልም ግን ልትቋቋሚ ያቃተሽ ወይም ልታሸንፍ ያቃተሽ አንድ የሆነ የህይወት አካል የሆነ አንድ ልማድ አለ ማለት ነው። አብሮሽ ያደገ ነገር እሱን ማስወገድ አለብሽ። አያትሽ መቆጣታቸው የሚያሳየው ወደኋላ መለስ ብለሽ አስቢ። በእድሜ የገፉ እናቶች ብዙ ጊዜ በህልም ከተቆጡን ምን ይባላል? የተፈቀደልህ እድሜ ይሄ ነበረ፣ ግን አንተ ደግሞ ራስን በራስህ እያጠፋህ ራስን በራስህ እየገደልክ ነውና አስብበት እንደማለት ነው። ብዙ ጊዜ በእድሜ የገፉ ሰዎች ይቆጣሉ በህልም እና ስለ እድሜ ነው የሚናገሩ። አስቢበት፣ የተፈቀደልሽን እድሜ ባጭሩ አትቅጭው፣ በአንቺ ላይ ሞት እያንጃበበ ነው ማለት ነው ትርጉሙ። እና እሺ አመሰግናለሁ። ይሄውም ደግሞ ዛሬ የሚያየሁት ነው። ከዛ በኋላ ባነንኩና ሰዓት አይቼ ገና ነው ሰዓቱ 3 ሰዓት ምናምን ነው በዚህ ሀገር እና ተመልሼ ተኛሁኝ። እዛ ከተኛው በኋላ ሊፍት ውስጥ ነው ይመስለኛል። አለያቸውም። አንዷ 5 ዓመት ልጅ ትሆናለች፣ አንዷ ደግሞ ከ18 ዓመት እድሜ በታች ናት። አብረው ሊፍት ውስጥ ናቸው እና ሊፍት ውስጥ ከገባን በኋላ ሊፍቱን የነካሁት እኔ ነኝ። 5 ቁጥር ላይ ነካሁት። እኔ ግን መሄድ የነበረብን 3 ላይ 2 ላይ እንደዛ ነው ብቻ። እዛ 5 ስነካው ክፍት ሲል ሊፍቱ 5ኛ ላይ ያለው ያስፈራል። ፎቁ በጣም ያስፈራል። ወይኔ ተሳስተን ነው እዚህ አይደለም ተሳስቼ እኮ ነው የነካሁት እላቸዋለሁ። ልጆቹ የእድሜያቸው መጠን ነው እንጂ የሚታየኝ ማን ሆኖ አላወኩም። ከዛ ሊፍቱ ክፍት ሲል ጭር ካለው እዛ ከበረንዳው ጋር ነው። እንዴት ነው አባቶች ለብሱት ቀሚስ የለም? ቀሚስ ነው የሚባለው እሱ። እንደሱ የለበሰ ነጭ የለበሰ ከጉልበቱ በታች ቀሚሱ ብቻ ይታየኛል። ሊፍቱ እንዴት ነው ሊፍቱ እስኪዘጋ የሆነ ወደ ውጭ ነገር ታየለ። እዛ ነጭ የለበሰ ቀሚሱ ነው የሚታየኝ፣ ሌላ ነገሩ አይታየኝም። እንዴት ነው የሆነ ነገር ተደብቆ እንትኑ ጫፉን ብቻ የሚያሳይክ ነገር የለም። ማንነቱን ብቻ ወንድ ነው። ከዛ በኋላ እንትን ይለኛል፣ ከበደኝ። ወዲያው ያንን እንዳየው ከበደኝ። ሁል ጊዜ በተደጋጋሚ የመጣ የሚፈታተኛል በተኛንበት እንደዚህ አይነት ነገር ከበደኝ። ከዛ በስመ አብ ብዬ ባነንኩ። ስትባንኝ በስመ አብ ብያለሽ ነው የባነንሽው? አዎ ምንጊዜም ቅዱስ ሚካኤል ቅዱስ ገብርኤል በስመ አብ እላለሁ። ምንጊዜም እንዲህ አይነት ነገር በሚገጥመኝ ሰዓትም አማትባለሁ። እንደምንም ቢከብደኝም ጄንጎትቼም ቢሆን አማትባለሁ። ይህችን ዝም ብለሽ በወረቀት ላይ ጻፊያት ወይም አጀንዳ ግዢና ጻፊያት ዝም ብለሽ። ለምን መንፈሳዊ የሆኑ ጥጎች ውስጥ ልክ እየዘለቅሽ በመጣሽ ቁጥር ራስሽን በትህትና ዝቅ ማድረግሽን የሚያሳይ ነውና ትልቅ ነገር ነው። እነሱ ህፃናቶች ወይም ልጆች ናቸው ብለሽ ነው የምታስቢው አይደለም? በህልምሽ ውስጥ አዎ እንዴት ነው ከሚያንሱ ናቸው። አንዷ ከ18 ዓመት በታች፣ አንዷ ደግሞ የ5 ዓመት ልጅ እንደዚህ 4 ዓመት የምትሆን ልጆች ናቸው። ብቻ ከኔ ጋር እኔ ነኝ ያው ሊፍቱን የሚነካውት፣ እነሱንም ከኔ ጋር ናቸው። አሁን ምን መሰለሽ ይሄ ሊፍቱ አሳንሰሩ ወደ ላይም ውጭበት ወደ ታችም ውረጅበት በአንቺ ህይወት ውስጥ ራስን መፈተሽና ከፍታና ዝቅታን የሚያሳየው ከውርደት ጋር አይገናኘውም። ለምን ወደሽ ፈቅደሽ የምትነኪው ስለሆነ ራስን ዝቅ ለማድረግ ከታች ወደ ላይ ስትወጪ መንፈሳዊ ልዕልናሽን ነው የሚያሳየው፣ መንፈሳዊ ከፍታሽን ነው የሚያሳየው። እና መሄድ የምትፈልጊው 3ኛ ፍሎር ላይ ሆኖ 5ኛ ላይ ከደረስሽ
እና እኔ እኮ እዚህ አልነበረም መምጣት የምፈልገው ብለሽ ደግሞ አጠገብሽ ያሉትም እየሰሙሽ እንትን ማለትሽ ትህትናን ነው የሚያሳየው። በአንቺ ህይወት ውስጥ ያለውን እነዛ ህፃናቶች፣ አንቺ ውስጥ ያሉት ህፃናቶች ልትንከባከቢያቸው የሚገቡ መንፈሳዊ ባህሪያቶችሽ አሉ። ለምሳሌ ደግነት፣ የዋህነት፣ በጣም ቅንነት ከአንቺ ጋር አብረው የሚሳፈሩ አሉ። ለምሳሌ መስሪያ ቤት ስትሄጂ ታማኝነት ከሆንሽ ያን ታማኝነትሽን መጠበቅ አለብሽ። ሙስና፣ ጉቦ ምናምን እንደዚያ ነገሮች እንካፈል ሲሉሽ በፍጹም ታማኝ መሆን። ቤት ስትመጪም ለባልሽም ለራስሽም ታማኝ መሆን። እነዚህ ህፃናቶች ብዙ ጊዜ በህልም ህፃን ልጅ አጠገብሽ ካየሽ አንቺ ውስጥ ያለ መልካምነትን ነው የሚያሳየው። ልትንከባከቢ የሚገባ እንክብካቤ የሚያስፈልገው አንድ የሆነ የህይወት ጥግ አለሽ ማለት ነው። እና ይሄ አምስተኛው ሊፍት ላይ መተሽ ግን ነጭ ልብስ ለብሶ ያየሽው ምንም እንኳን ሶስተኛ ላይ መምጣት ፈልገሽ አምስተኛ ላይ ብትወጪም የሚገባሽን አሳይቶሻል። እዛ ደረጃ መሄድ ትችያለሽ፣ ተፈቅዶልሻል። አንቺ ግን እታችን ያለሽው ወደ ታች መሄድ ነው የምትፈልጊው ብለሽ አሁንም እዛውን የቆምሽው። ስለዚህ አሁን ስለትን መሳል ከሆነ መጸለይ፣ መስገድ፣ ስጋው ደግሞ መቀበልም ከሆነ እስከሚቀጥለው እስከ ቻልሽው ድረስ መሄድ ነው እንጂ እኔ አይገባኝም ብለሽ ስጋው ደግሞ ላለመቀበል ራስሽን መግታት የለብሽም ብዬ ነው የማስበው። አይምሮሽ ያለው የት ነው? ሶስተኛው ደረጃ ላይ ነው። ስጋሽ አካልሽ ያለው ግን ማነው? ሁሉ ነገርሽ፣ ንግግሮችሽ፣ ፍርሃትሽ፣ ድፍረትሽ ሁሉ ነገር ያለው ግን ላይ ነው። ፍላጎቶችሽ ግን አንቺ ኖርማሊ ምዕመን መሆን ነበረ። ምናልባት አይታወቅም። አንዳንድ ጊዜ እንደ ምዕመን ስነግርሽ ከቅዱሳን ጋር የማስተካከል ጉዳይ አይደለም፣ ግን የሚገባሽን ደረጃ እግዚአብሔር በፈቃዱ በቸርነቱ ሲሰጥሽ አንቺ ግን ያንን እየከለከልሽ ነው ያለሽው ማለት ነው። ለመመለስ ወደኋላ እዚህ ድረስ መሄድ የለብኝም፣ ስለዚህ ጉዳይ በደንብ ማወቅ የለብኝም ይቅርብኝ ብለሽ የምትገቻቸው አንቺ ህይወት ውስጥ ግን እግዚአብሔር የሰጠሽን ጸጋ እየከለከልሽ እንደሆነ የሚያሳይ ነገር ነው። እና መውጣት ነበረብሽ ከሊፍቱ። ያንን ልብስ ስታይ ወደዛ ቦታ መሄድ ነበረብሽ። ተፈቅዶልሻል፣ ግን አሳንሰር ውስጥ ነው ያለሽ ወይም ሊፍት ውስጥ ነው ያለሽው። እነዛ ህፃናቶች ያልኩሽ በአንቺ ውስጥ ያለ የስላሴ ልጅነት ወይም ደግሞ ያንቺን በልጅነት ያሳለፍሻቸው መልካምነቶችሽን አብረውሽ ከአንቺ ጋር አሉ። እነዛ ነገሮች ይገባቸው ነበረ። እነሱ እንዲያው ምንም አላሉም። አንቺ ነበርሽ የዘሻቸው መውጣት የነበረብሽ። ከዛ አንጻር ነው እና ብትሺ ወደ አንቺ ህይወት ውስጥ ማለት ነው ስመጣ ወደ ራሴ ስመጣ ይሄ ወንጌል ባዳመጥሽ ቁጥር የተለያዩ ገጠመኞችም ይሆኑ የማንኛውም ሰባኪ ትምህርት ስታዳምጪ ራስን መፈተሽ፣ ከዛ በኋላ ደግሞ እግዚአብሔር ይሄን ነገር ፈቅዶልኛል፣ ኃጢአተኛና በደለኛ ነኝ፣ ግን ስጋና ደሙን እንድቀበል ስለፈቀደልኝ እንጂ ጻድቅ ሆኜ አይደለም የምቀበለው ብለሽ ራስሽን በዛ መስመር ውስጥ ከተሽ ስጋና ደግሞ መቀበል፣ ንስሐ መግባት፣ ማወቅ የሚገባሽን እውቀት እስከ ጥግ ድረስ መሄድ ነው እንጂ እኔ ወደ ታች መውረድ አለብኝ እዚህ ድረስ መምጣት አይጠበቅብኝም ብለሽ ይሄ አትገድቢ አንቺ ውስጥ ያለውን አካሄድ። እሺ፣ በጣም ነው የማመሰግነው። በቅርብ ነው አንቺ ውስጥ አለ። በማለት በቅርብ ነው በገና ጾም ውስጥ የገብርኤል ዕለት ቤተክርስቲያን ሄጄ ከጓደኛዬ ጋር ሄድ ነው እና ያው ንስሐም ወስጄ አላውቅም ነበረ፣ አልጾምም ነበረ። እጸልያለሁ። እኔ እግዚአብሔርን በጣም ነው የምወደው፣ በጣም ነው የማመልከው። በቃ ክርስትና በጣም የምወድ ሰው ነኝ፣ ግን ደግሞ ዓለማዊም ነኝ። ገባ ካለ እና በአጋጣሚ ከቤተ ክርስቲያን ተሳልሜ ስወጣ እዚህ ቅዱስ ገብርኤል ቤተ ክርስቲያንን የሚያስተዳድሩት አባት ቢሮ ተቀምጠው ነበር እና አንዴ ጓደኛዬ ለመስቀል እንሳለም አባ ጋር እሳቸው እያነበቡ ነበር። እሺ ልጆች ይግቡ አሉን። ገባን። ልክ ልወጣ ስል እጄን ያዙኝ። ከዛ እንግዲህ ገብርኤል ሲጠራ ከእግዚአብሔር ሳላስበው ነው የጠራኝ ፈጣሪ እና እጄ ጥፍሬን አዩት። ከዛ ልጄ ጥፍር አይዋጭርሽም ይጠቅማል አሉኝ እና ያው ቀና ብሎም ለማየቱም ድፍረት አልነበረኝም። አይጠቅም በይቁረጪ ምናምን አሉኝ። እሺ ለምንድን ነው ንስሐ የማትገቡት አሉን። ምን ሱስ አለባችሁ ወይ? ሁሉንም እንደ አባት መጠየቅ ያለባቸውም ተገቢ ያልሆነውን ነገር ጠየቁ። ሁሉም ነገር ነገርናቸው፣ መከሩንና
ቅዳሴ ከሰዓት ነበር እና አንድ የታመመች ልጅ ነበረች ነፍሷን ይማረውና ሐኪም ቤት ሄደን መጠየቅ ነበረብን። እዚህ ነው የሞተው አሁን ኢትዮጵያ ሄዳ ተቀብራለች እና እግዚአብሔር ነፍሷን ይማረውና በሐኪም ቤት ልንሄድ ነው የታመመ ሰው ልንጠይቅ ስንላቸው እንግዲህ አሁን ሲዱ የማርያም ዕለት ነው አሉን። ያው እኔ እግዚአብሔር በምክንያት ጠርቶኛል አልቀርም። ጓደኛዬ እንሂድ ስላት ያው ጓደኛዬ አልሄድም ንጹህ አይደለሁም አለችኝ። አይ ድሌንማ አላስመልጥም ብዬ ትሬን ቆርጬ ጥፍር ቀለም አስለቅቄ በቃ አባት እንደተመከርኩት ሄድኩኝ። ከቅዳሴ ሲጨርሱ በር ላይ ጠበኳቸው። አስታወሱኝ። ጥፍርሽን ቁረጪ ያሉኝ ልጅ ነኝ። በጣም ተደሰቱ። ነገረኛ ነሽ በጣም በቃ ተደሰቱ። እንግዲህ ቀን ሙሉ ነበር የዋሉት እሳቸው ያው ቢዚም ስለነበሩ ለኔ ጊዜ ሰጥተው ንስሐዬን ወስደው ቄዳር አጥብቀውኝ ያው ጾም ጸሎት ሰጥተውኝ ወደ ቤት መጣሁኝ። ከዛ በኋላም ነው ያንተን እንትን ማዳመጥ የጀመርኩት። ያው ሰብስክራይብ አድርጌ ያለው ፍለፊቴ ትፈጣለህ። ከዚህ በፊት ግን እያየው እንዲከፍተውና ተዋዋለሁ አላዳምጥም። ንስሐ ከወሰድኩኝ በኋላ መጸለይ በደንብ ከጀመርኩኝ በኋላ ግን ፕሮግራምህን ጓደኛዬ በጣም መቀርባት ጓደኛዬ ያለች እና ገጠመኝን ተከታታይ ምናምን የሆነውን ሁሉ በየቀኑ እንወያያለን። ህልምም ባይ በላይፋችን ላይም ሁሉ ነገር ያው እሷ በጣም ትከታተላለች። ማዳመጥ ጀመርኩኝ። ብዙ ነገር እየነቃውኝ አንተ በምታስተምራቸው ነገሮች ላይም ብዙ ከኔ ጋር በቃ ራሴን መመርመር ጀመርኩኝ። ከብዙም ነገር ደግሞ ያው መቆጠብ ይሄ ነው። አየሽ የኔት ከፍታሽ ይሄ ነው። አንቺ ንስሐ መግባትና ኖርማሊ ከኃጢአት ለመራቅ ነበረ ፍላጎትሽ። ሶስተኛ ፍሎር ላይ ማለት እንግዲህ ካለሽበት ደረጃ ትንሽ ከፍ ማለት ነበር ይፈልግ። እግዚአብሔር ግን እስከ 5 ድረስ ፈቅዶልሻል። ያ ማለት ጠላትሽን ፈጣሪሽንም አጠቃላይ ህይወትሽንም በደንብ እንድታውቂ እድሉ ተሰጥቶሻል። የማዳመጥ ያለማዳመጥ፣ የመሳፈር ያለመሳፈር፣ ወደታች ወደ ሶስተኛ መውረድ የምትችይበትን ያሳንሰሩን በተን የመንካት ወይም ወደ 7ኛ ከፍ ማለት ያንቺ እጅና ጣትሽ ላይ ነው ያለው። ጣት ደግሞ በህልም ደግሞ ፈቃድ ነው። የሚገርምሽ በእጅሽ የነካሽው ፈቃድሽ እግዚአብሔር የፈቀደልሽ ወይም ደግሞ የተሰጠሽ ተፈጥሮ እስከ 5 አይደለም ከዛ በላይም ፎቅ ቢኖረው ይፈቅድልሻል። ኦልሬዲ በህልም ያየሽው 5 ነው። ምናልባት 5 መሆኑ ቁጥሩ አንቺ አይምሮ ውስጥ 3 ከሚለው በላይ 2 ጨምሮ እግዚአብሔር ጨምሮልሽ እስከዚህ ድረስ ፈቅጄልሻለሁ ማለት ሊሆን ይችላል። ግን ብትቺ አሁንም ቢሆን አትገድቢ። እሺ እግዚአብሔር እስከፈቀደልሽ ድረስ ሂጂ። ይበቃኛል ምናምን የሚባል ነገር የለም። ወይም ደግሞ አይ ከዚህ በላይ መሄድ አልፈልግም አትበይ። የት ድረስ እንደፈቀደልሽ ስለማታውቂው ዝም ብለሽ በመንፈሳዊ ህይወትሽ ላይ እድገት እያመጣሽ በነገሮች ሁሉ ከእንጀራ ከወተት ወደ እንጀራ፣ ከእንጀራ ወደ ስጋ፣ ከስጋ ወደ አጥንት መቆርጠም ነው ማደግ ያለብን እንጂ ሁልጊዜ የዛ ወተት ላይ እንደ ህፃን መሆን የለብንም ብዬ አስባለሁ። አዎ በጣም ልክ ነህ። እኔ ንስሐ አባቴ እግዚአብሔር ይስጣቸው በሳሪ በቃ እኔ እግዚአብሔርን ነው የምልክ። እኔ ሳላስበው ነው የጠራኝ። ኢትዮጵያ ሄጄ ንስሐ እገባለሁ ስል ብዙ በቃ ታውቃለህ አርቄ ነው የማስበው። ግን ፈጣሪ ደግሞ እኔ ባላሰብኩበት ሰዓት በቃ ጠራኝ እና እኔ አሁን በፊት የነበረኝ እና አሁን ያለኝ ብዙ ነገሬ ለውጥ አለ። እንደገና ደግሞ ትምህርቶች በቃ በደንብ ነው ማዳምጠው። ከአንተም አልፌ ያገኘሁትን ትምህርት ነው ማዳምጠው ማለት ነው። ከሌ አልልም። በቃ ያገኘሁትን ትምህርት አዳምጣለሁ። መጽሐፍ ቅዱስ አነበብኩኝ። ከቤተ ክርስቲያን ሄጄ ምስል ገዛሁኝ፣ ቤት ለጠፍኩ፣ ጸልያለሁ። ምን እላለሁ በቃ በጣም ደስተኛ ነኝ። እና ሌላው ህልሜን ደግሞ ልንገርክ። ሌላ 2 ጥያቄ ሆነብኝ ህልም አለ። አንድ ማወራው ልጅ አለ ኢትዮጵያ፣ በሶሻል ሚዲያ ነው የምንተዋወቀው እና ከልጁ ጋር በፍቅር ግንኙነት ጉዳይ ነው የምናወራው እና ይመስለኛል ከልጁ ጋር አብረን መኖር ጀምረን ነው። ገና አዲስ ቤት ነው እሱ የለም እና እኔ ቤቱን እያስተካከልኩኝ ነው። ፍራሽ ነው የተነጠፈበት። ፍራሽ ገና አዲስ ቤት እንዴት ነው የመጀመሪያ ቀን ምንም ዕቃ የሌለው። ከዛ አንዲት ሴትዮ ትልቅ ናት ትመጣለች። አጭር ናት፣ ጸይምም ጥቁርም ማትባል። እሱን ፈልጋ ነው መሰለኝ የምትመጣው አላውቅም። ከዛ በኋላ በእንትን
በጥሩ መንገድ አይደለም የመጣችውና አልተደባደብንም፣ ምንም አልተናገርኳትም። ብቻ የሚታወቀኝ በጆጌ ማስታጠቢያ ጆጌ የለም፣ በሱ እየቀዳሁኝ ጸበል በቅዱስ ሩፋኤል ስም እያልኩኝ እረጫታለሁ። በቅዱስ ከዛ ከቤት ውስጥ መዘፍዘፊያ ነገር ይዛ ነው የምትወጣው እና በቅዱስ ሩፋኤል ስም እያልኩ እየደጋገምኩ ነው። ትከብደኛለች ሳልነካት፣ ሴትዮዋ በጣም ነው የምትከብደኝ። እንዴት ነው የሆነ ተኝተክ አንዳንድ ጊዜ በእንቅልፍ ልብ የሚከብድክ ነገር አለ፣ እንደዛ አይነት መንፈስ ነገር ትከብደኛለች። በቅዱስ ሩፋኤል ስም እያልኩኝ እረጭባታለሁ። ከዛ በኋላ ወደቀች መሬት እና አልወጣም አለችኝ። መዘፍዘፊያ በእጇ ይዛል። ከመሬት ተነስታውንም ኪችን ገባችብኝ። ኪችን ስትገባብኝ አሁንም በቅዱስ ሩፋኤል ስም እያልኩኝ እየረጨዋት የቀዳው ነው ምረጫት። ከዛ በኋላ አስወጣዋትና በሩን ዘጋሁት። ከዘጋሁት በኋላ ቀርቅሬዋለሁ እኮ ግን በሩ ተከፈተ ስል የቀረቀርኩት ነገር ነው የተከፈተው። ግን ሴትዮዋ የለችም፣ አልገባችም። ባነንኩኝ። በጣም እድለኛ ነሽ በእውነት እግዚአብሔር ይወድሻል። ግን በትቺ ለአንቺ ብቻ ሳይሆን ለፍቅረኛሽም ጸልይ፣ ካለሽ ከሌለሽ ደግሞ ወደ አንቺ ለሚመጣው ሰው ጸሎት የምትጸልይ ነው መሆን ያለብሽ። አንደኛ ባዶ ክፍል ነው ወይስ ዕቃ ያለው ክፍል ነው? ይሄን ለይልኝ። ገና ምንም የለው። እንዴት ነው የመጀመሪያ አልታደረበትም ቤቱ ሁላ። ይኸውልሽ ባዶ ቤት ማለት ባዶ ቤት ገብቶ መቀመጥ ማለት አንቺም እሱም የምትፈላለጉት ለትዳር ሳይሆን ለጊዜያዊ በቃ ስለወደደሽ የምትቀርቢው ሰው በህይወትሽ ውስጥ ይመጣል እና አንቺ ምናልባት የምትፈልጊው ለትዳር ነው። ምክንያቱም መዘፍዘፊያ ቤት ውስጥ አለ ብለሻል። በጆጉ ደግሞ የሩፋኤልን ጸበል እየረጨሻት ነው ያለሽው። ያ የሚያሳየው አንቺ ውስጥ ትንሽዬ እርሾ አለች ቤት ውስጥ እንትን የምትል ለትዳር የምትጠቅም ዓላማና ዕቅድ ማግባት መውለድ ምናምን የምትል ዓላማ አለች። ግን ቤቱ ባዶ መሆኑ የሚያሳየው ለጊዜው በአንቺም በሱ መካከል በገንዘብ ይሁን በእድሜ በቤተሰብ ጉዳይ በምን አይታወቅም፣ ስለ ትዳር አላወራችሁም፣ አላስባችሁበትም። የፍቅር ጊዜያችሁንና የስጋዊ ፍላጎቶቻችሁን ብቻ ነው የምታዘጋጃጁት። ባዶ ቤት ማለት የሚያሳየው አንቺና እሱ ብቻ ነው። በቃ ስለ ሁለታችሁ ብቻ ነው የምታስቡት እንጂ ስለ ቀጣይ ስለ ድስት፣ ስለ ቴሌቪዥን፣ ስለ አልጋ፣ ስለ ምናምን ነገር ብዙም ያን ያክል ፍራሽ ብቻ ዙሪያውን አንድ ሳይሆን ዙሪያውን ፍራሾች ተነጥፈዋል እኮ። ፍራሽ ብቻ እኮ የተነጠፈው አንድና አንድ ፍላጎቶቻችሁ መተኛት ወይም ደግሞ ሌላ ጉዳይ ያው ዞሮ ዞሮ ይገባሻል። ፍላጎቶቻችሁ ያ ብቻ ነው የሚሆነው። ስለዚህ አንቺ ግን በውስጥሽ አንዲት ትንሽዬ የተቀጣጠለች እርሾ አለች፣ ትልቁን ሊጥ የምታቦካ ማለት ነው። እኔ በላይፌ ውስጥ ቀልድ አልፈልግም እላለሁ። አሁን እንድታመዛዝኝ የምፈልገው ያዳመጥሽኝ ነው በደንብ። ከዛ ሴትዮዋን ስትመቻት መዘብዘፊያውን አነሳች። መዘብዘፊያ ደግሞ ልብስ ማጠቢያ ነው ወይም ደግሞ የሆነ ነገር ውሃ መሙያ ነው። ውሃ ደግሞ እህል ውሃ ነው። እህል ውሃ ቤት ውስጥ ትዳር ማለት ነው። መዘብዘፊያው እንደ ትዳር ነው የሚታየው። ያ እንድትወስድብሽ ትፈልጋለች። ይሄ የሚያሳየው ፍቅረኛሽን ወይም ያንቺ የሆነውን ሰው የምትወደው ሌላ ሴት አለች። ይሄ ለእኔ ነው የሚገባኝ ለአንቺ አይደለም። ዕቃ ነው የወሰደችው። ዕቃ መውሰድ ደግሞ ትዳር ነው። ዕቃ መውሰድ ደግሞ አንቺ ቤት ጸበል፣ መንፈሳዊ ሕይወት በምትይበት ሰዓት እሱ ውስጥ ግን እሱን የምትወድ ሌላ ሴት ወይ በቡዳ የበላችው ወይ መስተፋቅር ያደረገችበት ሴት አለች። ትዳርሽ ውስጥ ፈተና የምትሆንብሽ ሴት እሱ ውስጥ አለች። አይነ ጥላም ትሆናለች። ያቺ መንፈስ መሆኗ የሚያሳየው ጸበል ስትረጫት ኪችን ደግሞ ትገባለች። ኪችን ማለት ደግሞ ላይፋችሁ፣ ኑሯችሁ፣ ትዳርን የምትመሩበት ደሞዝ፣ ገንዘብ፣ ማንነት ነው። ስለዚህ ያንንም ልትጎዳ ትሞክራለች በኢኮኖሚ። ለምሳሌ እሱ ደሞዝ ከሌለው አንቺ ደሞዝ ካለሽ ወይም ደግሞ እሱ ደሞዝ ካለው አንቺ ከሌለሽ ሁለታችሁም ካልተጋገዛችሁ ኢኮኖሚ ሊጎዳ ይችላል። ከዛ አንጻር የምትበሉት እስከምታጡ ድረስ እዛ ገብታ ልታተረማመስ ትችላለች ይቺ መንፈስ። ገባሽ? እና በትዳርሽ ላይ እንዲህ አይነት መንፈስ ስለሚመጣ ትዳርን ደግሞ የሚጠብቅ ሩፋኤል ነው፣ የታወቀ ነው። የቅዱስ ሩፋኤል ስልጣን 4 ነው ብያለሁ ባለፈው ሳስተምር፣ ስለ ነገረ መላእክት ሳስተምር ሰምተሽ ሊሆን ይችላል። ሩፋኤል ፈታሄ ማህፀን ነው፣ ልጅ የሚሰጥ ነው፣ ትዳር ይጠብቃል። ንብረት፣ የባንክ ቡክ አካውንቶቻችን የሩፋኤል ስዕል ወይም በሩፋኤል ጸበል አሸት ማድረግ ነው። ለምን? ከንብረት ጋር በተገናኘ ሩፋኤል ነው የሚመለከተው። አጋንንትን ያሳድዳል። ሰዳዲ አጋንንት ነው
እንዲሁም ደግሞ በዓመት አንድ ጊዜ ጳጉሜ 3 ቀን ስለ ሰው ልጆች ኃጢአት ይጸልያል እና ሩፋኤል ብዙ ስራ ያለበት መልአክ ነው። ወደዚህ ስመጣልሽ የሩፋኤልን ስም እየጠራሽ እንትን የምትይው ቅድመ ሁኔታ እኔን ብትጠሪኝና አብረን በቤት ብንገባ ስዕሉን ይዘሽ ብትገቢ ትድኛለሽ ከእንደዚህ አይነት መንፈስ ብሎ እግዚአብሔር ቀድሞ እያመለከተሽ ነው። ይሄ ቀድሞ ጥቆማ ነው እና ኃላፊነቱን ስጪ ለቅዱስ ሩፋኤል ማለት ነው። አንቺ ውስጥ ያለውን እሳት አቀጣጢው ነው። ከዛ ካስወጣሻት በኋላ በሩን ትዘጊዋለሽ። ይሄ የሚያሳየው በዚህ ጉዳይ ላይ በትዳርሽ ላይ የምትፋለሚው አንቺ ብቻ እንደሆንሽ እና እሱ እዛ ቦታ ላይ አለመኖሩ ምንም ግድ እንደሌለው ምንም ቦታ እንደማይሰጠው ቦታ ቢሰጠውም እንኳን እንደማይችላት እንደማያሸንፋት ማሳያ ነው። በሩን የዘጋሽው አንቺ ነሽ። ያ ማለት የልብሽን በር መዝጋት ማለት ነው። በር ሲዘጋ ብዙ ጊዜ ከልብ ጋር ነው የሚገናኘው። የልብሽን በር የዘጋሽው መንፈሳዊነት ይበልጥብኛል፣ እሱ ቢኖርም ባይኖርም በእኔ ትዳር ውስጥ በእኔ ህይወት ውስጥ ይችን መንፈስ ግን ማባረር አለብኝ ብለሽ እየተፋለምሽ እስከ ጥግ የምትሄጂው አንቺ ስለሆንሽ ከአሁኑ ወገበሽን ጠበቅ አድርጊ። ኢቭን በሩን ዘግተሽ እንኳን አንቺ ስትመለሽ በሩ ይከፈታል። ያ የሚያሳየው በባልሽ በኩል ያለው ክፍተት ነው። አንቺ ዘግተሽው ስትመለሽ በሩ ይከፈታል፣ ግን የለችም፣ አልገባችም። ያ የሚያሳየው ወይ እሷ ይዛው ሄዳለች፣ በሩ ሲከፈት አልገባችም፣ በሩ ግን ተከፍቷል። ያ ድጋሚ ለጠላት ወይም ደግሞ ሌላ ጠላት፣ ሌላ መንፈስ፣ ሌላ ሌባ እንዲገባ አንቺ የዘጋሽውን በባልሽ በኩል በሚፈጠር ክፍተት አሁንም ለጠላት አሳልፎ የሚሰጥ ደካማ ጎን አለበት ባልሽ ላይ እና እንደገና ወደኋላ መለስ ብለሽ በሩ መክፈት መዝጋት እንዳለብሽ ማሳያ ነው። በር የልብ ነው። በር ተስፋ ነው። በር በህይወትሽ ውስጥ የሚመጣ እድል ነው። ብዙ ጊዜ በበር የሚመሰለው እና ይህም ባየውበት ማግስት ለሱ ህልሙን አየው እንዲኛ አላልኩትም፣ ግን ጸበል በጣም ነው የሚያስፈልገኝ የቅዱስ ሩፋኤል ጸበል እና የምትመጣ ልጅ አለች። እኔ አውቄ ነው፣ ምክንያቱም ጠርጥሬ ነው እቺ ነገር እቺ ሴት የመጣችሁ እኔን ፈልጋ አይደለም እሱን ፈልጋ ነው የመጣችሁ። ስለዚህ ይሄ ሰው በቃ ቅዱስ ሩፋኤል ሄዶ መጠመቅ አለበት ብዬ ሰፈሩ በጣም የማይገናኝ ነው። ሩፋኤል አዲሱ ገበያ የሱ ሰፈር በጣም ሩቅ ነው እና ሰው በሰው ላስመጣልሽ እኔ ቢዚ ነኝ ምናምን ሲለኝ በቃ እኔ ሰው ጸበል ያምጣልኝ አያምጣልኝ በምን አውቃለሁ እንዲህ ያልኩት አውቄ ነው። ራስህ ሄደህ ካላመጣልኝ ጸበሉን አልፈልግም ምናምን ብዬው ሄዶ እንዲጠመቅ አድርጌያለሁ ጸበሉን። ከዛ በኋላ ቀርቶ የመጣውን ደግሞ ሄዶ ለጓደኞቼ እንዲሰጥ ወደዚህ እንደሚላክልኝ አድርጌ በሰው ላምጣልሽ ያለው ምንድን ነው? ሂድ ስትዩ እሺ ብሎ መሄድ ሲችል ደካማ ጎን አለበት። ለመንፈሳዊ ጉዳዮች ላይ ቶሎ አይታዘዝም እና ስጋዊ ነገር የሚያጠቃው ስለሆነ በሩን የምትዘጊውም ውጭ ብለሽ የምታባረሪያትም ቤት ውስጥ የምትፋለሚውም ጸበል የምትረጭውም ወይም ደግሞ አጠቃላይ መንፈሳዊ ተጋድሎ ውስጥ ያለሽው አንቺ ስለሆንሽ ይሄንን አሁኑኑ አውቀሽ አምነሽ ግቢበት። ካልሆነ ግን ይሄን ህልም ነግረሽው መንፈሳዊነቱን እንዲያሳድግ ስልጠና ውስጥ እንዲገባ ማድረግ ትችላለሽ። በድጋሜ ደግሞ አዩዋት አሁንም ራሷን የምትመስል ሴትዮ አሁንም ይመስለኛል ከነሱ ቤት አድሬ እየወጣሁ የቤተሰቦቹ ቤት ነገር ነው የሆነ መስኮት ስር ተኝቼ ነው ይመስለኛል ቤታቸው። እስከዛ በኋላ የሆነ የሚሄድበት ቦታ ስለነበር ወጣሁኝ። ስወጣ እነሱ በር ላይ ወጣቶች በቃ ብዙ ወጣቶች እንደዚህ ይሄ በዘር ምክንያት መንገድ ምናምን የሚዘጉ የሚረብሽ ወጣቶች እነሱን ይመስሉኛል እና ጩቤ ሁሉም በእጃቸው ጩቤ ይዘዋል እና እኔን አይነኩኝም። ከዛ እነሱ የሆነ የሚጠብቁት ነገር አለ ከሌላ ቦታ የሚመጣ ነገር። ከዛ በእነሱ መሀል አልፌ እየሄድኩኝ ራሷን የምትመስል ሴትዮ ናት እና ጥቁር በጥቁር አርጋ ነጠላዋን ወደ ላይ አዘቅዝቃ እኔ መንገዴን ቀጥ ብዬ እየሄድኩ ነው እና በመጥፎ ያዘነ ሰው እንዴት ነው የሚሞተበት? ጥቁር በጥቁር አድርጎ ነጠላዋ ጫፉ ጥለቱ ጥቁር ነው። እንደሱ አዘቅዝቃ በመጥፎ አይን እያየችኝ እንዴት የተጣላክ ሰው ሜክ እንደዛ እያየችኝ አለፈች እና ሁለቱ ሴቶች ተመሳሳይ ናቸው። ትንሽ ከለሯ ያሁኑ የበለጠ ጠቆረብኝ እንጂ ጥረታቸው ምናናቸው አንድ አይነት ነው። እኔ የምልሽ ፍቅረኛ አለሽ አይደል? አዎ። ባል ነው ፍቅረኛ ነው ወይስ እጮኛ? ገና እግዚአብሔር የፈቀደው ነው። በተስፋ የምታወራው ነገር የለም እንደዛ። መልካም። ስለዚህ አንቺ እሱን ስታገቢው አይነ ጥላ ምን አዘጋጅታልሻለሽ መሰለሽ? የሰፈር ህይወት ታሪኩን የእንትና ጓደኛ ነበረ አሁንም ትወደዋለች
ምናምን አዋርደዋለሁ። ይሄ ጩቤ ይዘው ቆሞ ያየሻቸው አብዛኞቹ አንቺ እሱን ካገባሽው ወይም እሱ ያንቺ ከሆነ እንዲህ አይነት ነገር ነው የሚጠብቀው። ብዙ ጊዜ በህልም ጩቤ ወይም ደግሞ የሆነ ነገር ከታየ በህይወት ውስጥ አንድ የሆነ ትንሽ እንደ ውርደት፣ እንደ ስቃይ፣ ቀዳዳ እንደ እንትን ነው የሚታየው። በመቼም ጩቤን ስታዩ ቢላ ነው፣ ያስፈራል፣ ያስደነግጣል። በዚህ ሁኔታ ውስጥ ደግሞ ህልም ሲሆን ደግሞ ፍቅረኛሽ ወይም ነገ ባሌ ይሆናል ብለሽ የምታስቢው ሰው ለአንቺ ያልነገረሽ ግን ካገባሹ በኋላም ሊሆን ይችላል አሁን ሲነግርሽ ብዙም ያን ያክል ለአይምሮሽ ልትቀበዩ ማትችይው አንዳንድ ነገሮች ልትሰሚ ስለምትችይ አይነ ጥላ ያዘጋጀችው ነገር ሊሆን ስለሚችል አትቀበይ ማለት ነው። አትመኛቸው። ያው አሰፍስፎ የሚጠብቁ አሉ፣ ሊያዋርዱ ወይም ችግር ሊፈጥሩ ማለት ነው። ሁከትና ግርግር ሊፈጥሩ የሚፈልጉ ስላሉ ከቁም ነገርም አትቁጠሪው። የምትከታተልሽ አለች። አንቺ ከእሱ ጋር በመሆንሽ በሱ ውስጥ ሆና አይነ ጥላም ልትሆን ትችላለች። ከዚህ በፊት የተላከበት መስተፋቅር መንፈስም ሊሆን ይችላል። ስለዚህ አንቺ ከእሱ ጋር መሆንሽን የማትወድ እሱ ውስጥ ስለምትኖር መንፈሳዊ ነገር ባታይበትም እንኳን ይቺ መንፈስ ናት እንደዚህ የምታሳስበው እንጂ እሱ አይደለም ወዶ አይደለም ብለሽ ልታስብ ይገባል ነው የኔ አባባል። ይሄ ነው። አመሰግናለሁ። አንድ ብቻ ላስቸግር፣ ይሄን ብቻ አፍታልኝ። አንድ ነው ይሄ የሚመላለስብኝ ነው አይሮዬ ላይ። ይሄ ምን የጓደኛዬ ባል ነው፣ ሞቷል። ያው በወሬ ነው የሰማሁት ሞቷል ሲባል። የጓደኛዬ ፍቅረኛ ነበር። ጓደኛዬ አሁን ሌላ አግብታ ነው የምትኖረው እና ይሄ ሰው እኔ የምኖርበት ቤት መጥቶ ይሁን እኔ እሱ ጋር እጅ አላቅም፣ ብቻ ከዚህ ሰው ጋር ምንድነው ወሲብ ስፈጽም በህልሜ ማለት ነው። ከዛ በኋላ በር ከፍቼ ሳስወጣው። ይሄም አሁን በቃ እነዚህ ሁሉ የምነግርህ መጸለይ ምን ማለት ከጀመርኩ በኋላ ያየኋቸው ህልሞች ናቸው። እና ምንድን ነው እና በጣም ደግሞ በቃ አንድም በጣም ጥያቄ የፈጠረብኝ በአካል አውቀዋለሁ። ከጓደኛዬ ጋር እያሉ ቤታቸው ሄድ ነበረ ምናምን። ስለዚህ ይሄ መንፈስ ላሳጥርልሽና ያው ሴቶች ብዙ ህልም ስለምታዩ ለሌሎች ሰዎች እድል ልስጥ ብዬ ነው እና ሳሳጥርልሽ ከዚህ ከምትዩ ሰው የዝሙት መንፈስ ወደ አንቺ መጥቶ እንደነበረ ማሳያ ነው። አንቺ ባትመኘውም ብትመኘውም ከሱ የመጣ ነውና፣ ምክንያቱም አንቺ በር ከፍተሽ ካስወጣሽው አንቺ ውስጥ እንዲቀመጥ የማትፈልጊው አንድ ኃይል አንቺ ውስጥ ገብቷል እና ይሄ ሰው መሞቱን የሞተ ሰው ሆኖ ደግሞ አንቺ ውስጥ መምጣቱ የሚያሳየው በሁለት መንገድ ነው የሚተረጎመው። ራሱ ሰውየው አንቺን በዝሙት ፈልጎች ላይሆን ይችላል፣ ግን ለሞት ሊዳርግ የሚችል የዝሙት መንፈስ ወይም ደግሞ ኃጢአት በውስጥሽ እንዳለና ይሄን ነገር በንስሐ መገላገል ከአንቺ ውስጥ ማስወጣት እንዳለብሽ ማሳያ ነው። የሞተ ሰው መሆኑ በአንቺ ውስጥ ተደላልዶ የተቀመጠ በር ከፍተሽ ማስወጣትሽ ደግሞ ንስሐ መግባት ነው። ንስሐ መግባት፣ መጸጸት፣ ይሄን ነገር ዳግመኛ ላለማግኘት መጣር ነው። በትክክል ደግሞ ስትመጪ ወደ መናፍስቱ አሰራር ስለመጣልሽ ደግሞ እውነትም በትክክል ከልጁ የዝሙት መንፈስ ወደ አንቺ የመጣ ይኖራል። ስታወሩ ስትጫወቱ አለባበስሽን አይቶ ምናምን ያው መቼም ሰው ዓለማዊ ከሆንን ስትሄጂ ስትመላለሽ ሊመኝ ይችላል እና ያ የተመኘበት የዝሙት መንፈስ ወደ አንቺ ይመጣል እና በር ከፍተሽ ማስወጣት ማለት መስገድ፣ መጸለይ፣ በአንቺ ውስጥ የገባ መንፈስ አለና ይሄ መንፈስ አስወጪው ማለት ነው። እና አሁን ከነገርኩህ ህልሞች ውስጥ እኔ የሚፈታተነኝ ነገሮች አለ ብለህ ታስባለህ? አለው። አንቺ የሚፈታተንሽ ከምታውቂያቸው ሰዎች የሚመጣ መንፈስ ነው። እስካሁን ከነገርሽኝ ውስጥ አሁን እባብ፣ ዘንዶ ወይም ደግሞ የሆነ እንደዚህ ምናምን ትይኛለሽ ብዬ ነበር የምጠብቀው። እሱ ጌታ የዛር መንፈሱ አንቺ ላይ ተጽዕኖ ፈጥሯል ብዬ ነበር የማስበው። ይሄ ግን አብዛኛውን ነገር ከሌሎች ሰዎች አንቺ ውስጥ ይገባል ወይም ደግሞ ምናልባት ዛሩ ተደብቆ ሰብሳቢ ነው ማለት ነው። ውስጥ ሆኖ ተጽዕኖ ስላለበት ወይም ደግሞ አቅም ስለሌለው አቅም ስላጠረው ሌሎች ሰራዊቶችን እየሰበሰበ በዛ ሊዘረጥጥሽ ያሰበበት ሁኔታ ይኖራል እና
በብዛት ከሰዎች ከጓደኞችሽ እና ከጎረቤቶችሽ ወይም ከምታውቂያቸው ሰዎች የሚገባ መንፈስ አለ እና ደግሞ ይገባል። እድል ነበረው፣ ልብሽ ክፍት ነበረ፣ የዋህ ነሽ ወይም ደግሞ ሰው ታምኛለሽ መሰለኝ እንግዲህ ይሆናል እንግዲህ። እሺ መምህር፣ እኔ በረታለሁ። እግዚአብሔር እሺ፣ በጣም ነው የማመሰግነው። እግዚአብሔር እድሜና ጤና ይስጥክ። በጣም በጣም አመሰግናለሁ። እሺ እግዚአብሔር ይስጥክ። እሺ ቻው፣ ደህና እደር። ሄሎ፣ አቤት። ሄሎ፣ አቤት። ሰላም መምህር። እግዚአብሔር ይመስገን። በመጀመሪያ አመሰግናለሁ። በጣም በአንተ ትምህርት በጣም ብዙ ነገር ተቀይሬያለሁ። እግዚአብሔር አክብርልን። ምስጋናውን እግዚአብሔር ይውሰድ። አዎ፣ እና አንዳንድ አጫጭር ህልሞች ናቸው። ትምህርት ቤት በጣም ከህፃን ልጆች ጋር ትምህርት ቤት መሄድ፣ ትምህርት ቤት መዋል፣ እንደገና ደግሞ በራችን ላይ ቤታችን በር ላይ እና ከቤታችን በር ላይ እባብ ደም ሲልስ ማየት፣ እንደገና ደግሞ ቤታችን የቤተሰቦች ቤት በእሳት ሲቃጠል ማየት እና እሳቱን የማበርደው እኔ ነኝ። በእሳት በእሳት ሲቃጠል ያለው እንደገና በንፋስ ሲወሰድ ብዙ ጊዜ በእሳት ሲቃጠል ያለውኝ እና የሆነ ሰዓት ላይ አንተ መተህ ቅዱስ ኤልሻዳይ ቅዱስ አዶናይ ላይ እጅን ዘርግተህ እየጸለይክ እኔ ደግሞ ትንሽ አፈር አንስቼ ስራይበት ከዛ እሳቱ ሲበርድ ነው ማየው። ሌላው በንፋስ ሲወሰድ እንደገና ቤታችን ላይ ደግሞ ጥቁር አሞራ ሲጮህ፣ በጣም ጥቁር አሞራ ሲጮህ በብዛት ደግሞ ከህፃን ልጆች ጋር ትምህርት ቤት ሄዳለሁ። ቆይ አንዴ፣ እንደዚህ ስትሄጂ ሁሉንም መዘርዘር አልችልም። የመጀመሪያውን በራችሁ ላይ እባብ ደም ሲልስ ያየሽው ግብሩን የሚፈልግ ወይም ደግሞ ቡና በማፍላት ወይም ጠንቋይ ቤት በመሄድ ወይ የተለያዩ ግብር የለመደ መንፈስ ይኖራል እና ግብሩን ከሰዎች ደም ከበቀልም ሊሆን ይችላል ከተለያዩ አይነት ጸቦች ግብሩን የሚፈልግ የዛር መንፈስ እናንተ ቤት ውስጥ እንዳለ እንዳሰፈሰፈ ለምን አልተገበረልኝም፣ ለምን ቤት ውስጥ ያለውን አምልኮ አቆማችሁ በሚል ሰበብ መንፈሱ ሊበቀል እንደሚፈልግ ማሳያ ነው። ዛር ነው በእባብ የሚገለጠው። ሌላው